የታላቁ ኢትዮጵያ ህዳሴ ግድብ በአባይ ውሃ ፍትሃዊ አጠቃቀም ላይ ለዘመናት የቆየ የተዛባ ትርክትን የቀየረ ነው አሉ የህዳሴ ግድብ ግንባታ ፕሮጀክት ማስተባበሪያ ጽህፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ። የኢትዮጵያ ዋነኛ ዓላማ በትብብር ማደግ መሆኑን አውስተው ግብጽ ከአባይ ውሃ ፍትሃዊ አጠቃቀም ጋር ተያይዞ የምታሰራጫቸውን መሰረተ ቢስ ውንጀላ መመከት እንደሚገባ አጽንኦት ሰጥተዋል። ሀገራዊ ምክክሩ በሰላማዊ መንገድ የተሻለች ሀገር የመገንባት ዓላማን ያነገበ ሂደት ነው አሉ ተመካካሪዎች። በሀገራዊ ምክክር ጉባኤ እየተሳተፉ የሚገኙ ተመካካሪዎች በሀገሪቱ ያሉ ችግሮችን በውይይትና በመግባባት ለመፍታት እየተካሄደ ያለው ሂደት ጠቃሚ መሆኑን ያነሱት ተመካካሪዎቹ እንደገለጹት ሀገራዊ ምክክሩ በጦርነትና በጥላቻ ሳይሆን በውይይት ችግሮቻችንን የመፍታት ሰላማዊና ጤናማ የሀገር የመገንባት ዓላማን ያነገበ ሂደት ነው። የደብረ ታቦር ቡሄ በዓል ሃይማኖታዊና ባህላዊ ይዘቱን ጠብቆ ዛሬ እየተከበረ ነው። ቡሄ የክረምት ጭጋግ ተወግዶ ወደ ፀሐይ ብርሃንነትና ብሩህነት በሚሸጋገርበት ወቅት በየዓመቱ ነሐሴ 13 ቀን ይከበራል። ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ለመተካት በተከናወኑ ተግባራት ውጤት እየተመዘገበ ነው አለ የደቡብ ኢትዮጵያ ክልል ግብርና ቢሮ። በደቡብ ኢትዮጵያ ክልል የጥጥ ምርት በስፋትና በጥራት ለማምረት የግል ባለሀብቱን ያሳተፈ ርብርብ እየተደረገ ይገኛል። የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በክልሉ ጥጥን ጨምሮ ለኢንዱስትሪ ግብዓት የሚሆኑ የግብርና ምርቶችን ለማልማት የሚያስችል አቅም እንዳለ አንስተዋል።